እንዴት ነው ማን ስለሆንሽ ነው ብለሽ የምትጠይቂያት? ሀይሚ ማን እንደሆነችማ በደንብ ጠንቅቀሽ ታውቂያለሽ። ያንቺ ታናሽሽ ናት፣ ግን ደግሞ ካንቺ በላይ ጭንቅላት ያላት የምታስብ የምታገናዝብ ምን ማድረግ እንዳለባት የት መሄድ እንዳለባት ምን መስራት እንዳለባት እና ምን መልበስ እንዴት መሄድ በቃ ምን ማድረግ እንዳለባት በደንብ ጠንቅቃ የምታቅ ካንቺ በላይ ጭንቅላት ያላት ሴት ናት። እሺ ማን ስለሆንሽ ነው ብለሽ ራሷን ትጠይቂያለሽ እንዴ? ማን እንደሆነች ተመልካችን ጠይቂና ከዛ እነሱ ይመልሱልሻል። ሲቀጥል ደግሞ አንቺ ማን ስለሆንሽ ነው ለዳኒ ብለሽ ብሩኬን የመታሽው? እኔ ለብሩኬ መከላከል እችላለሁ፣ ምክንያቱም የረጅም ጊዜ ጓደኛዬ ነው። አንቺ ግን ዳኒን ትናንትና ነው ያወቅሽው፣ ስለሱ መከራከር አልችልም። ኧረ እባክሽ ተይ እባክሽ። አንቺ ጋር ያሉ ጥፋቶች ሁሉ በቃ ጥሩ ነገር ናቸው። በቃ ምንም ነገር አንቺ አታጠፊም። ሀይሚ ግን ትንሽ ቅንጣት ነገር ስታጠፋ ሰው በጣም ትልቅ ጥፋተኛ ናት። እሰይ ሌላ ስምትዩ የለሽ ምን ትመስላለች? ጅል አለች። ጅል አንፎም ጨምሪበት ሀይሚ። ጅል ጅላጅል ጅል አንፎች። ሶሲ የምትባል ሴትዮ ግን ምን ነው በጣም ተሞላቀቅሽ። ቆንጆ ነኝ አማረብኝ። የእናንተ ስድብ እንትን ምንም ቁንጅና የለሽም። የኔ እናት ጭንቅላትሽ አርቲፊሻል ጸጉር ነው። ሀይሚ በማርያም አንድ ቀን ይህን ጸጉር ወደ ላይ አንስተሽ አዋርጅልኝ። መላጣ ጸጉርሽ መላጣ ነው። ጥፍርሽ ሌላ ነው። እንዳለ አርቲፊሻል ነው። ፊትሽ አመር ነው። ሲጀመር ሜካፕ ሳትሰሪ አላየንሽ መሰለሽ እንዴ? ቡግር በቡግር አይደለሽ እንዴ? ሲጀመር ሲቀጥል ደግሞ ሀይሚ ማን ስለሆነች ነው? ማን ስለሆነች ነው? እኛን አትጠይቂን። የኔነት ሀይሚ ማን እንደሆነች በደንብ እናውቃታለን። ጎበዝ፣ ቆፍጣና፣ ኮሩ፣ ለወንድ የማትለማመጥ ምን ማድረግ እንዳለባት ጠንቅቃ የምታቅ ሴት ናት። በቃ የሴት ልክ እንዳንቺ እንኳን አርቲፊሻል ሰካክታ አይደለም የምትመጣው። ባላት በተፈጥሯ ከቁንጅና እስከ አነጋገር እስከ አስተሳሰብ ምርጥ የሆነች ሴት ናት። ስለዚህ ስለ ሀይሚ እኛን ከምትጠይቂ ሀይሚ ማናት ለዳኒ የምትከራከረው? አንቺ ማንሽ ምናምን አትበይ። እሷ ራሷን ማንነቷን በደንብ ታውቃለች። ይልቁንስ አንቺን ጠይቅሽ፣ አንቺ ማን ስለሆንሽ ነው ሀይሚን መተሽ እዚህ ጋር የምትገለፍጭው ማለት ነው? ራስሽ ባደረግሽ ስህተት ራስሽ ስትዋረጅ ሀይሚን ለመምሰል ማትጋጋጠው ነገር የላትም። ሲቀጥል ደግሞ በእነሱ ለመፈመስ አለው ደነነኝ። ሲጀመር የእነሱ ኦዲየንስ ነው ቪዩና ላይክ እያየልሽ ያለሽ ገብቶሻላ። ሀይሚ ስላለሽ ብቻ ነው አንቺ ቤት የምንመጣው እና አንቺ ህይወታቸውን በጥብጠሽ ጭራሽ አንቺ መተሽ ደግሞ ለዳኒ ብለሽ ለምንድን ነው ብሩኬን እንደዚህ የምታደርጊው? ብሩኬን እኮ እኔ ረጅም ጊዜ ጓደኛዬ ነው የማውቀው ነው። አንቺ እኮ ዳኒን አሁን ነው የምታውቂው። ስለዚህ ብሩኬን እኔ ብዙ ጊዜ ስለማውቀው ከብሩክ ጋር ብሆን የኔ ምንም ችግር የለውም። የኔ ጥፋት ያንቺ ግን ጥፋት ነው ለዳኒ እንደዚህ ብለሽ ስለተከራከርሽ። ይሄው እናንተ እንግዲህ አጣቁሳችሁ የሶሲም ጭንቅላቷ ላይ ወጣች። በበቀደሙ ቪዲዮ እንግዲህ ብሩኬን በጥፊ መታችሁ ለዳኒ ብላ እያላችሁ ሁልሽም እያጣቆስሽ ይሄው ሶሲም ተከመረችባት። እንዴት ለዳኒ ብለሽ ትናንትና ለምታውቂው ሰው እንዴት ብሩኬን ትመጪዋለሽ? ማን ስለሆንሽ ነው? አንቺ ማነሽ አለች እኮ። ወይኔ በላቸው። እሺ እዚህ ጋር አሁን ጥፋተኛው ማን ነው? እኔ ብሩኬ አናዶኛል። ምክንያቱም ሶሲን ወደ ህይወታቸው አምጥቶ ይሄው ሀይሚን እያሰደባት ነው፣ እያስደፈራት ነው። ሶሲን ሰርክሞ መጣል ይችላል። ሶሲ አይን ባታይ ኑሮ መታ ሀይሚን እንደዚህ ባልገለፈጠቻት ነበረ። አሁን ሀይሚ ጥፋተኛ ብሩኬን አስደፈረችው፣ እንደዚህ አስባለችው። ይሄው ብሩኬስ ቢሆን ሶሲን ወደ ህይወቱ አምጥቶ ይሄው ሀይሚን እያሰደባት ነው። ገባችሁ አይደለ? ሀይሚ ብቻ አይደለችም ዳኒ ሲጀመር ሀይሚ ና ብለው አይደለም የመጣችው፣ በራሳቸው ሰበብ ነው የመጣው። ብሩኬ ግን ነይ እንስራ ብሎ ነው ያመጣት። ሞልቃቃ እንደሆነች እያወቀ ካሁን በፊት ሀይሚን ምን እንዳደረገቻት እያወቀ ነይ ብሎ ወደ ህይወታቸው አስገብቶ ይሄው ሀይሚን ያሰድባታል፣ ያዘልፋታል። እቺ ጅል አነጋገር አትችል ጠርታ ምን መጠየቅባት እንኳን ዛሬ አሁን ጠራቻት። ምንም የጠየቀቻት ነገር የለም። ማን ስለሆንሽ ነው ልትማታ ነው መሰለ የጠራችሁ። እንዶ ካሜራ ስላለ እንጂ ሀይሚን ለመማታት አስባለች መሰል። እና ደግሞ ከሀይሚ ለመብለጥ አጭር ቀሚስ ለብሰሽ አምሮብኛል ምናምን ሲጀምር ማለት ነው። በሀይሚ አይን እኛ አንቺን ስናይሽ በቃ አመድ ውስጥ የወጣች እንትን ድመት ወይ ዶሮ ወይ ውሻ ምናምን መስይን እንደው ጭራሽ ማለት ነው። እና ብዙዎቻችሁ ቆንጆ ትላላችሁ። ቁንጅና የሚያምረው ማለት ነው ውስጣችሁ ቆንጆ ሲሆን ነው። አስተሳሰባችሁ ካንደበታችሁ የሚወጣው ቃል የላዩን ቁንጅና ያጠፋባችኋል። እና ሶሲ በጣም እየተመላቀቅሽ ነው። እንደው ይሄን ቪው አገኘው ብለሽ በእነ ሀይሚ ነው ይሄን ቪው እያገኘሽ ያለሽውና በጣም እየተግማማሽ ነው። ሽንቴ ሚሪንዳ ነው ጠጡልኝ እያልሽ ነው አንቺ በሽተኛ ማለት ነው። እና
ሌላ ደግሞ ብዙዎቻችሁ እንደው አንቺ ልጅ በጣም አበዛሽው ሀይሚ ሀይሚ እያልሽ ብሩኬ ላይ ወተሽበታል። አናቱ ላይ ቡራን በቃ መጥፎ ነገር እየተናገርሽው ነው። ብሩኬ ላይ ወተሻል። ደግሞ ብሩኬን ጠምደሸዋል። እኔ ጭራሽ አልጠመድኩትም። ብሩኬን በጣም ነው የምወደው። ደግሞ ከሱ ጋር ልታጣሉኝ ነው አይደለም? የኔ ሸበላ ቡራዬ አልጠመድኩም። የምን መጥበር ነው ደግሞ የሚያወሩብኝ? ይጥመዳችሁ የሚጠምድ ደግሞ ከሱ ጋር ልታጣሉኝ ነው። ጭራሽ ነው እኔ ብሩኬን ያልጠመድኩት። ግን ትክክለኛውን አስተያየት ሰጣለሁ። ብሩኬ የት ላይ ነው ጥፋቱ? ሀይሚ የት ላይ ነው ጥፋቷ ነው። እኔ አንዳንዴ ሀይሚን በጣም ስትወቅሷት፣ አሁን በበቀደሙ ቪዲዮ ኮሜንት ብትሉ ዩቲዩበሮች ብትሉ ሀይሚን ቅጥቅጥ ነው ያደረጓትና እኔ ደግሞ በገባይ መንገድ እዛ ጋር ሀይሚን እንታረቅ ብላ እስከመጣች ድረስ ሀይሚን መውቀስ ለምን አስፈለገ ነው ያልኩት እንጂ ቡራ መጥፎ ሰው ነው፣ ሀይሚን እንዲህ አርጓት ነበር፣ ብሩኬ እንደዚህ አርጓት ነበር፣ ሀይሚን በድሏት ነበር ብዬ አንድም ቀን አውርቼ አላቅም። አሁን ግን ሶሲ ከመጣች በኋላ እንደዚህ ማለት እያለበት ለምን እንደዚህ ይላል? ለሀይሚ መከላከል እያለበት ሶሲ እንዳትሰድባት እጇን እንዳታነሳባት ማድረግ እየቻለ ለምን ዝም ብሎ ሶሲን ይጠራታል? ከሶሲ ጋር ስለምን ይመጣል ነው የሚል አስተያየት የሰጠው። ሲቀጥል ደግሞ ከሶሲ ጋር ያደረጉት ነገር ሀይሚን ስላስቆጣት እነሱ አጥፍተው ልክ እሷን ለምንድን ነው እንደ ጥፋተኛ ሀይሚን የሚወቅሷት? እነሱ ያደረጉት ግብዳዬ ችግር እያለ ለምንድን ነው ትንሿን የሀይሚን ችግር አንስተው አጋን ነው ሀይሚን የሚወቅሷት? ነው እኮ ነው እያልኳቸው ያለሁት እንጂ እኔ ሀይሚ ብሩኬ ለእኔ አንድ ናቸው፣ ምንም ልዩነት የላቸውም ሁለቱም ማለት ነው። ግን ደግሞ እንደ ስራ ስናየው የትኛው ነው ትልቅ ጥፋት ያጠፈው? የትኛው ነው ደግሞ የተሻለ ለመታረቅ ጥረት እያደረገ ያለው? በንግግር ነገሮችን ለመፍታት እያደረገ ያለው አሁን ከብሩኬና ከሀይሚ እንዲታረቁ የሚያቀራረባቸውን ነገር እያደረገ ያለው ማን ነው? ብሩኬ በጣም እየተናደደ ነው። ሀይሚን እየወቀሳት ነው። ብዙ ቀን ይቅርታ ጠይቄሽ ነበር፣ ይቅርታ አላደረግሽልኝም፣ ዳኔ ጋ ሁኝ፣ አብረሽ ሁኝ ምናምን ብሎ ገለፋፈጣት። ይሄው ዛሬ ደግሞ ሶሲ መጣ ከዳኒ ህይወት ምን አገባሽ? ስለ ዳኒ ምን አግብቶሽ ነው? አንቺ ማን ስለሆንሽ ነው ለዳኒ ተከራክረሽ ብሩኬ ላይ እጅሽን ያነሳሽበት? ብላ እንግዲህ ሀይሚን እየገለፈጠቻት ትገኛለች። ይሄ የሆነው ምንድነው? ብሩኬ ባለፈው ዳኒ ያለልሽ ከዳኒ ሂጂ ሲላት ሲያናድዳት እሷም አዎ ይሄዳለሁ ስትለው ከዛ በኋላ ነው እንግዲህ ይሄ ነገር ደግሞ ሌላ ጣጣ ይዞ የመጣውና እኔ እንደዚህ አይነት አስተያየት ነው እንጂ የሰጣሁት ብሩኬ መጥፎ ሰው ነው። እኔ ቡራን አልጠመድኩትም። ወንድም አለም እኔ አንተን በጣም ነው የምወድ። እነዚህ ልጆች ምን ሊያደርጉኝ እንዲያሰቡ አላቅም። ሊያጣሉኝ ነው ካንተ ጋር ደሞና ለማንኛውም ማለት ነው አሁንም ቢሆን ሶሲ ተብዬዋ መንገጭላ ራስ አንቺ መንገጭላ አመዳ እንደው እንድትጠገበች እናንተ ጠግብና አፈላች። በቃ ኦዲየንሶች ይከታተሏታል። አሁንማ በቃ እነ ሀይሚን እየሰዳደበች ምን እያለች ያዩላታል። ደግሞ አንዳንድ ባለየዎች አሉ የሚያሽቃብጡ ለአንድ ሰው ብቻ ተጋጋጠችባቸው ነው የምላችሁ። እንደው ሀይሚ ራሶች ልጅ ማግኘት የለብሽም ነበር። የምሬ ነው ማግኘት የለብሽም ነበር እንዴ! እንዴት ነው የሚያረጋት? በቃ ወይ አነጋገራት ትችል ወይ ጥያቄ ከካሜራ ጀርባ እናውራ አይሆንም። ምንድነው ጥያቄሽ? ከዳኒ ምንድነው ያለሽ? ምንም የለኝም። ከዛ ደግሞ ማን ስለሆንሽ ነው? እንደው እግዚአብሔር ማን ስለሆንሽ ነው? ምን ማለት ነው? ማን እንደሆነችማ እያሳየችሽ ነው። አንቺ ካንቺ በኋላ ተወልዳ ታናሽ እህትሽ ትሆናለች። ግን ደግሞ ካንቺ በላይ ብዙ ተከታይ ያላት፣ ካንቺ በላይ ጭንቅላት ስማርት የሆነ ጭንቅላት ያላት፣ ስነ ስርዓት ያላት፣ ማንን ምን መናገር እንዳለበት የምታውቅ፣ ካለባበሷ በቃ ከሁሉም ነገር እጥፍ አርጋ ትበልጥሻለች። ይሄ ቅናት መሆን አለበት። ንዴት የበታችነት ስሜት ነው። ሶስና የበታችነት ስሜት ተሰምቶሻል። የበታችነት ስሜት ተሰምቶሻል። ምንድነው እንደዚህ የሚያንጨረጭርሽ? ዳኒን እሷ እንኳን ማግባት አብራ መሆን ይቅርና በእንጨት ራሱ አትነቀውም። ገብቶሻል? በእንጨት እንደዚህ አትነቀውም። ራስሽ ይዘሽን ጦርንጦስ ግቢ እና በጣም እየተጋጋጥሽ ነው። በቃ ሁለቱም ዳኒም ቢሆን ሶሲም ቢሆኑ ሁለቱም እነዚህ ልጆች እንዲለያዩ ይፈልጋሉ። እነሱን እያጣሉ እያተራመሱ ልክ እንደ ዳኒና እንደ ጽጌ እነዚህ ልጆች እያተራመሱ ራሳቸው ቪውና ላይክ መሰብሰብ ይፈልጋሉ። እነሱ ዞሮ ይታረቃሉ። ሀይሚና ብሩኬ ግን በመሀላቸው ትልቅ ክፍተትን እየፈጠሩ ነው። እኔ አሁን ሀይሚን ቢሆን ሶሲን ማግኘት የለባትም፣ ብሩኬን ቢሆን ዳኒንም ሆነ ሶሲን ማግኘት የለባቸውም ነበር። በእርግጠኝነት ሶሲ ዛሬ ብሩኬን ጠርታው ይሆናል፣ እንደው አልመጣም ብሏት ይሆናል እንጂ ምናልባት
አመጣው ነበረ። ሀይሚ ደግሞ ሀይሚ ወደፊት አብረን ልንሆን እንችላለን። በነገራችን ላይ ሀይሚ እያበሸቀቻት ነው ሶሲን ማለት ነው። አንዳንድ ቃል ስትናገር ሀይሚ ሶሲ በጣም ትናደዳለች፣ ትንጨረጨራለች ምናምን ምናምን እና አትንጨርጨሪ። የበታችነት ስሜት ነው የተሰማህ።